لله الكريم المنان على ما هدانا إلى الإسلام وأرشدنا للإيمان، وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان، فله الحمد والشكر على هذه النعم العظيمة والآلاء الجسيمة، والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وعفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهذه. وبعد، فقد وقفنا في درس أمس عند قوله جل وعلا من سورة البقرة: ومن يرغب عن ملة إبراهيم إلا من سفه نفسه ولقد اصطفيناه في الدنيا وإنه في الآخرة لمن الصالحين. فلنبدأ من هنا. أعوذ بالله من الشيطان الرجيم. ومن يرغب عن ملة إبراهيم إلا من سفه نفسه ولقد اصطفيناه في الدنيا وإنه في الآخرة لمن الصالحين. إذ قال له ربه أسلم قال أسلمت لرب العالمين. ووصى بها إبراهيم بنيه ويعقوب يا بني إن الله اصطفى لكم الدين فلا تموتن إلا وأنتم مسلمون. أم كنتم شهداء إذ حضر يعقوب الموت إذ قال لبنيه ما تعبدون من بعدي قالوا نعبد إلهك وإله آبائك إبراهيم وإسماعيل وإسحاق إلها واحدا ونحن له مسلمون. تلك أمة قد خلت لها ما كسبت ولكم ما كسبتم ولا تسألون عما كانوا يعملون. وقالوا كونوا هودا أو نصارى تهتدوا قل بل ملة إبراهيم حنيفا وما كان من المشركين. قولوا آمنا بالله وما أنزل إلينا وما أنزل إلى إبراهيم وإسماعيل وإسحاق ويعقوب والأسباط وما أوتي موسى وعيسى وما أوتي النبيون من ربهم لا نفرق بين أحد منهم ونحن له مسلمون. فإن آمنوا بمثل ما آمنتم به فقد اهتدوا وإن تولوا فإنما هم في شقاق فسيكفيكهم الله وهو السميع العليم. صبغة الله ومن أحسن من الله صبغة ونحن له عابدون. قل أتحاجوننا في الله وهو ربنا وربكم ولنا أعمالنا ولكم أعمالكم ونحن له مخلصون. أم تقولون إن إبراهيم وإسماعيل وإسحاق ويعقوب والأسباط كانوا هودا أو نصارى قل أأنتم أعلم أم الله ومن أظلم ممن كتم شهادة عنده من الله وما الله بغافل عما تعملون. تلك أمة قد خلت لها ما كسبت ولكم ما كسبتم
ولا تسألون عما كانوا يعملون ومن يرغب عن ملة إبراهيم إلا من سفه نفسه ለመሆኑ ማን ነው ያ ከእብራሂም ሃይማኖት ቸል የሚለው ራሱን የበደለ ግፈኛና ጅል ካልሆነ በስተቀር ይላል አላህ Subhanahu Wa Ta'ala። ነብዩላህ ኢብራሂም አለይሂ ሰላም ኢማሙል ሙወሂዲን ወአቡል አንቢያ ወልሙርሰሊን ብዙ ጣውረድና ከባድ ፈተናን ካለፉ በኋላ ኢኒ ጃኢሉከ ሊናሲ ኢማማ ካሁን በኋላ ለሚመጡ ትውልዶች እስከ ዓለም ፍጻሜ ድረስ የሃይማኖት አርአያና ምሳሌ መሪ አደርግሃለሁኝ አላቸው። በዛም መሰረት አላህ Subhanahu Wa Ta'ala ታሪካቸው እንዳይረሳ ካዕባን እንዲገነቡና ስርዓተ ሐጅን እንዲመሰርቱ አደረገ። በዛም እንዳለው ነብያትን ወለዱ፣ ብዙ ነብያትን ማለት ነው። የመጀመሪያው እስማኤል፣ ቀጥሎ ኢስሐቅ፣ ቀጥሎ በኢስሐቅ ሰንሰለት በተለይ በመቶ የሚቆጠሩ ነብያቶች እሳቸው ዘር ናቸው። ከዛ ወዲህ የወረዱ ኩቱቦች ሁሉ በሙሉ በእሳቸው ዝርያ ላይ ነው የወረዱት። እና ነብዩላህ ኢብራሂም እንግዲህ አላህ ለሰው ልጆች ሁሉ አርአያና ምሳሌ አድርጌሃለሁ ብሎ ከሾማቸው ከሳቸው ውጭ የሚመጣ ሰው ሁሉ ከሳቸው ፈለግ ማፈንገጥ አይጠበቅበትም። እንኳን ዘሩ ነኝ የሚለው ቀርቶ ሌላውም ቢሆን ኢማማችሁ ኢብራሂም ነው ከተባለ ተኢማሙ ተገንጥሎ የሚሄድ ያው አመፀኛ እንደሚሆን ነው ማለት ነው። ታዲያ አሁን ጊዜው እየቆየና እየዘገየ ሲሄድ እነዛው ትውልዶች ነን ባዎቹ የኢብራሂምን ሃይማኖትና እምነት ወደ ጎን በመተው ስሙን ብቻ አንጠልጥለው እየተኩራሩ እኛ ይሁዲ ነን ነስራኒ ነን እያሉ ራሳቸውን ማሞካሸትና ሌላውን ማንቋሸሹን ተያያዙት። ይህ አካሄድውን ልክ ነው ይላል አላህ። ወመን የርገቡ አን ሚለቲ ኢብራሂም ኢብራሂም በሁላችሁም ዘንዳ የታወቀና የተደነቀ ታላቅ ራእያና ምሳሌ ነው። ታዲያ የኢብራሂምን መስመር ትቶ እንዳላስፈላጊ ቸል ብሎ ከዛ ውጭ ያሉ አዲስ ፍልስፍናዎችን እየፈጠራችሁ እኔ ይሁዲ ነኝ እኔ ነስራኒ ነኝ እያላችሁ መከፋፈላችሁ የጅልነት ውጤት ካልሆነ በስተቀር ማን አቂል ነው እንዲህ ሊያረግ የሚችለው በማለት ይጠይቃል። እና ኢላ መን ሰፊያ ነፍሰሁ የሚለው ሁለት አይነት ትርጉም ይኖረዋል። አንደኛ ኢላ መን ظلم ነፍሰህ ራሱን የበደለ ታልሆነ በስተቀር ሞኝ ሰው ለራሱ ጥቅምና ጉዳትን ስለማያቅ በገዛጁ ራሱን አደጋ ውስጥ ይጨምራል ማለት ነው። ስለዚህ ራሱን ጅል ለማድረግ የመረጠና የወደደ ሰው ካልሆነ በስተቀር የኢብራሂምን እምነት ትቶ ወደ ሌላ ማጋደል የለበትም ማለት ነው። ወይም ኢላ መን ሰፊሃ ነፍሰሁ ማለት ኢላ መን استخف بنفسه እንደማለት ነው። ራሱን የናቀ እንግዲህ ማንም ሰው እንደሚታወቀው ለራሱ ያስባል፣ ይጨነቃል፣ ጉዳት እንዳይደርስበት ጥቅም እንዳያመልጠው ይጥራል። እነዚህ ሰዎች ግን ራሳቸውን እንደ ማይረባ እቃ እንደማያሳስብ ነገር አድርገው ነፍሳቸውን ወደቀችበት ትውደቅ ብለው የተው ይመስላሉ ማለት ነው። ራሳቸውን የናቁና ጥቅማቸውን የረሱ ጅሎች ካልሆኑ በስተቀር የኢብራሂምን እምነት ትቶ ሌላ ያጓጣኛል ብሎ ወደዛ ማጋደል አይጠበቅም። ስለዚህ ከኢብራሂም ፈር የሚያጋድሉ ሁሉ ጅሎችና ራሳቸውን የሚጎዱ መናጢዎች ናቸው ነው የሚለው። ወለቀድ እስጠፈይናሁ ፊ ዱንያ በእርግጥ ታሁን ቀደም እንደተገለጸው በዚች ምድራዊ ህይወት ላይ ኢብራሂምን ከሰው ልጆች መካከል መርጠነዋል ወላሂ ይላል ማለት ነው። ጨዋው ዋልቃ ሰምናት ላሚቱ ሞጥያተል ጀዋብ ጀዋቡ ላይ የገባይናት ወላሂ ለቀድ እስጠፈይና ኢብራሂም ያለ ነው አላህ። ኢብራሂምን በእርግጥ በክብሬ በግርማዬ የማልኩኝ ያማረጋግጥላችሁ መርጠነዋል፣ የኛ ምርጥ ነው ኢብራሂም ይላል። ስለዚህ እሱን በሰው ልጆች ላይ የመጨረሻ ራእያና ምሳሌ አድርገን
ሹመነዋልና ከሱ ፈለግ የሚያጋድል ሁሉ ከንቱ እንደሚሆን ነው ማለቱ ነው። እና የመረጣቸው በምንድነው? በንቡዋና በሪሳላ ሌሎቹንም ከሳቸው በፊት ያሉትን እነ ኑህን እንደመረጠው ማለት ነው። ከዛ ቀጥሎ ደግሞ ኢማም አልሁነፋ ወአበል አንቢያ የቀጥተኞች ሁሉ አርአያና ምሳሌ በማድረግና የበርካታ ነብያቶች አባት በማድረግ ተመርጧል ማለት ነው። እና በአጠቃላይ መልካም ዝና በሁሉም ህዝቦች ዘንዳ ታዋቂና ተደናቂነትንም አላህ ሰጥቶታል ማለት ነው። እንደ አይነቱን ሰውዬ ታዳ ፈለጉን ጠንክሮ መከተል ሲገባ እንደገና እሱን ቸል ብሎ ወደ ሌላ የሚሄድ ሰው የራሱን የጠላ ጅል እንጂ ሌላ ሊሆን አይችልም ይላል ማለት ነው። ወኢነሁ ፊል አኺራ የኢብራሂም አልኸሊል በዛችኛዋ በመጪው ዓለምም ቢሆን ለሚነ ሷሊሒን ለምን ዒባዲላሂ አልአኽያር አላህ ከመረጣቸውና ከባረካቸው ባለሟሎቹ አንዱ ነው በላቸው ይላል። እና በዱንያም በአኺራም ኢብራሂምን አላህ የሰው ልጆች አለቃ አድርጓል። የኛን ነብይ እንኳን ሳይቀር የሁሉ መደምደሚያና ታላቅ አድርጌያለሁ ብሏቸው ሲያበቃ አንተቢዕ ሚለተ ኢብራሂም ይላቸዋል። የኢብራሂምን ፈለግ ረጅም ባጭር እንድትከተል ከሱ ፍንክች እንዳትል ይላቸዋል ማለት ነው። ስለዚህ እንግዲህ ይህንን የመሰለ ማራያና መሪ አላህ ሰጥቷቸው ይሁዶችና ነሷራዎች ከሱ እምነት ነው የመጣው የሱን ፈለግ ነው የምንከተለው እንዳውም ሀረጋችንም ከሱ ጋር የቀጠለ ነው ይላሉ። ግን ለምንድነው ታዲያ እሱን ፈለግ ያልጠበቃችሁትና ተውሂድ ያላከበራችሁት ሲባሉ የተለያየ ምክንያት ይፈጥራሉ ይላል። ይሄ ራሱን የጠላ ነፍሱን የናቀ ሰው አስተሳሰብ ነው። እና ኢብራሂም አለይሂ ሰላቱ ወሰላም አላህ Subhanahu Wa Ta'ala ብዙ ፈተናና መጣወረድ ካሳለፈባቸው በኋላ ፈተናውን በብቃት በመወጣታቸው አላህ ከዛ እለት ጀምሮ እስከ ዓለም ፍጻሜ ድረስ ለሚመጡ የሰው ልጆች ሁሉ አርአያና ምሳሌ አድርጌያለሁኝ የመጨረሻ ወዳጆች ከሚባሉትም አንዱ ነህ ብሏቸዋል። ወተኸዘላሁ ኢብራሂም ኸሊላ እንደሚለው ሱረቱ ኒሳ ላይ ማለት ነው። እና ይህን የመሰለ እንግዲህ አባት ያለው ሰው በእውነቱ እስከ ዓለም ፍጻሜ ድረስ የሱን ፈለግ ነክሶ መያዝና መከተል ነበረ የሚጠበቅበት። እነዚህ ጅሎች ግን ይህንን እምነትና ፈለግ ትተው እንደገና ራሳቸው በፈጠሩት ፍልስፍና አንዱ ይሁዲ ነኝ ሌላው ነስራኒ ነኝ እያሉ ይዘራጠጣሉ። ከዛም አልፈው እንዳውም ከነሱ ውጭ ያለው ዋጋ ቢስ አድርገው በመፈረጅ እኛንን ያላህ ወዳጆችና ልጆች እያሉ ያቅራራሉ። ይህ የጅሎች ዜማ እንጂ ሌላ አይደለም ይላል አላህ Subhanahu Wa Ta'ala። አሁን ኢብራሂምን በትክክል ብትከተሉት ኑሮ እርግጥም ሊኮራበት የሚገባ አባት ነበረ። ግን ስሙን ብቻ አንጠልጥላችሁ በተግባሩ ከሱ ባሻገር ከሆናችሁ ይህ የጅሎች አካሃር ነው እንጂ ጤናማ አስተሳሰብ አይደለም ማለቱ ነው። ወኢነሁ ፊል አኺረቲ ለሚነ ሷሊሒን እና ኢብራሂም በመጪው ዓለም ተሷሊሖች ነው ይላል። ሷሊህ የሚለው ቃል በአሁኑ ጊዜ ሰዎች እንደቀላል ያውታል። ገሌ ሷሊህ ነው ሲባል ቢሰማ ሷሊህ ሶላት የሚሰግደው ሁሉ ሷሊህ ነው እኛ የምናደርገው ማለት ነው። ታዲያ ኢብራሂም አንድ ሽማግሌ ያህል ነው ማለት ነው። ሷሊህ የምትለው ቃል ግን በአላህ አባባል ልዩ ትርጉም አላት። የመጨረሻ የደጎችና የባለሟሎች ቁንጮ ከሆኑት አንዱና ዋነኛው ነው እያላቸው ነው ማለት ነው። ይተቃለ ለሁ ረቡሁ አስሊም እና ኢብራሂም አለይሂ ሰላም ለጌታቸው ታማኝና ቅን አገልጋይ ከመሆናቸው ብዛት የተነሳ ነው አላህ ያከበራቸውና ያደነቃቸው። ገና ከመነሻው ጌታ ጥያቄ ያቀረበለት ምን የሚል ይተቃለ ለሁ ረቡሁ አስሊም ኢብራሂም ለኔ እጅ ስጥ እኔ የማዝህን ሁሉ ሰጥለጥ ብለህ ለመፈጸምና ለማከናወን ፈቃደኝነት ታሳያለህን ብሎ በጠየቀው ጊዜ ቃለ አስለምቱ ሊረቢል ዓለሚን ለዓለማት ጌታ እጅ ሰጥቻለሁኝ የሚፈለግብኝን ሁሉ ለማድረግ ራሴን አዘጋጅቻለሁ በሚል መልክ ነው መልስ የሰጠው ይላል። እንግዲህ አንድ ሰው የፈለገው ቅን ቢሆን የማያውቀውን ነገር ላዝህ ነውና የማዝህን ነገር ለመቀበል ተዘጋጅ ስትለው
ቢያንስ የምችለው ከሆነ ትላለህ ማለት ነው። ምክንያቱም የማትችለው ነገር ከጫነብህ ኋላ ችግር ይመጣልና። ኢብራሂም ግን ያመጣኸውን አምጣ፣ እኔ አንተ ያልዘዝከኝን ለማድረግ ዝግጁ ነኝ ነው ያለው ገና ከመነሻው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ያለምንም ተሐፉዝ ያለማንገራገርና ያለማወላወል ገና የመጀመሪያውን ጥያቄ አንተ ተኔ የምትፈልገው ነገር ካለ ያን ለመቀበልና ለመሸከም ዝግጁ ነኝ በሚል መልክ ነው ውይይቱን የጀመሩት ማለት ነው። አስለምቱ ሊረቢል ዓለሚን የዓለማት ጌታ ለሆነው ጌታዬ እንቀጡ ታዛዥና ፍጹም ቅን አገልጋይ ለመሆን ራሴን አዘጋጅቻለሁና የፈለከውን ነገር እዘዘኝ በማለት ነው የቀረበው ይላል። ያነ አላህ Subhanahu Wa Ta'ala እንግዳውማ ያው የተለያዩ ፈተናዎችን ማለፍ አለበት ብሎ ትናንትና የተጠቀሱትንና ሌሎችም ተጨማሪ ከባድ የሰው ልጅ ሳይሆን ጋራ ተራራ እንኳን ይሸከማቸው የማይችሉ ፈተናዎችን ታወረደባቸው በኋላ ነው ያን ሁሉ በብቃት አልፈው ታላቅ ለመሆን የቻሉት ማለት ነው። ወወሳ ቢሃ ኢብራሂሙ በኒህ እና ነብዩላህ ኢብራሂም ይህች ጌታ የሰጣቸው የሆነችውን ክብርና ማዕረግ ለትውልዳቸውም እንዳትቋረጥ ልጆቻቸውን አጥብቀው አደራ ብለው አውርሰው ነው የሄዱት ማለት ነው። እና ያቺ ከሊመተል ሐቅ ላኢላሃ ኢላላህ እስተመጨረሻ የህይወት የመርህ አደርጋለሁ፣ አንተ የምታዘኝን ነገር ሁሉ ሰለቸኝ ደከመን ሳይል እፈጽማለሁ፣ አንተ የከለከልከኝን ሁሉ ለመከልከል ራሴን አዘጋጅቻለሁ በማለት ቃል ገብቷል። ኢስላም የሚለው ቃል እነዚህን ሁሉ ያካትታልና ማለት ነው። እና በዚህ መልክ እድሜያቸው እስካለ ድረስ አንድ ቀን ሰለቸኝ ደከመኝ ሳይሉ የጌታቸውን ፍቃድ ሳያጓድሉ ከተወጡ በኋላ መጨረሻ እድሜያቸው ሲገባደድና ሲሸመግሉ ደግሞ ይህንን ጌታ ታሪካዊ ቅርጻቸውን በትውልድ ደግሞ ለማውረስ ልጆቻቸውንና የልጅ ልጃቸውንም ጭምር ሰብስበው አደራ ኑዛዜን አስተላለፉ ይላል። ወሷ ቢሃ ኢብራሂም በዚች ልዩ በሆነ ቃል ኪዳን ኢብራሂም አደራና ኑዛዜውን አስተላለፈ። በኒ ለልጆቹ በርካታ ልጆች ነበሯቸው። እነዛ ልጆቻቸውን ሁሉ ሰበሰቡና እኔ እስካሁን ስከተለው የነበረውን ፈለግ አጥብቃችሁ መከተል አለባችሁ በማለት አደራ አላቸው ይላል። ወያዕቁብ እንደገና ወያዕቁበ ተብሎ ተቀርቷል ቢፈትህ ባ ወያዕቁቡ ወያዕቁበ በሁለት መልኩ ማለት ነው። ወያዕቁቡ በሚባልበት ጊዜ ያዕቁብም በተራው እንደዛው ይህንኑ አደራ ለትውልዶቹ አውርሷል። በፊተኛው ግን ወያዕቁበ ካል ወሷ ቢሃ ኢብራሂሙ በኒህ ኢብራሂም ይችን ከሊመተል ሐቅ ለልጆቹ በአደራ መልክ አስተላለፈ። ወያዕቁበ ለልጅ ልጁም እንደዛው ለያዕቁብም አደራውን አካፈለው ይላል ማለት ነው። እንግዲህ እሳቸው በህይወት እያሉ ሁለት ጥንድ ነብይ ወጥቶላቸዋል፣ እስማኤልና ኢስሐቅ የሚባሉ ማለት ነው። እንደገና ያዕቁብ እሱ ኢስሐቅ ወዲያውኑ ደግሞ በልጅነት እድሜ ፈጥነው ወለዱ። ሲወልዱ ያዕቁብ ሆኑ ልጃቸው ማለት ነው። ያዕቁብ ማደጉ አያታቸው እያሉ ነፍስ አወቁ ማለት ነው። በመጨረሻ ነብዩላህ ኢብራሂም ልጆቻቸውን ሰብስበው አደራቸውን ሲያስተላልፉ ልጆች ሆይ በሚል ነውና ያናገሩት። ምናልባት የልጅ ልጅ እኔን አይመለከተኝም ለልጆቹ ነው አደራ ያለው እንዳይል ወያዕቁባ ያዕቁብም ልጆች የሚለው ውስጥ ያካትቻለሁኝ አንተም ጭምር ልብ ብለህ ስማኝ በማለት ትኩረትና ክብደት ሰጥቶ ለልጆቹና ለልጅ ልጁም ጭምር አደራውን አወረሰ ይላል ማለት ነው። እና ምንድነው አደራው? ያ በኒ እናንተ ልጆች ሆይ ያዕቁብም ጭምር ኢነላህ አስጠፋ ለኩም ዲን አላህ Subhanahu Wa Ta'ala ሃይማኖትን መርጦላችኋል። ከናንተ በፊት ተናንተም በኋላ ሌላ አማራጭ የሌለው ፍጹም ንጹህና የተሟላ የሆነን እምነት እስላምን መርጦላችኋልና ፈላ ተሙቱነ ኢላ ወአንቱም ሙስሊሙን እናንተ ሁላችሁም ሙስሊሞች ሁናችሁ እንጂ እንዳትሞቱ አደራዬ ነው በማለት ኑዛዜውን አስተላለፈ ይላል ማለት። እንግዲህ ነብዩላህ ኢብራሂም
ለልጆቻቸውና ለልጅ ልጆቻቸው ያስተላለፉትና ያወረሱት እምነት በግልጥ ቋንቋ በራሳቸው አንደበት እንዳስቀመጡት ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞች ሁናችሁ እንጂ እንዳትሞቱ ብሎ ነው ይላል። ስለዚህ የኢብራሂም ልጅ ነን የኢብራሂም ፈለግ ተከታይ ነን የሚል ሁሉ ይሄን ኑዛዜ ማክበር ይጠበቅበታል። ይሄን ኑዛዜ የማያከብር ሙስሊም ያልሆነ ሰው የኢብራሂም ወገን አለመሆኑን ይወቀው ማለቱ ነው አላህ Subhanahu Wa Ta'ala። فلا تموتن الا وانتم مسلمون እናንተ ሙስሊሞች ለአላህ ፍጹም ታዛዦችና ተገዦች እሱም ብቻ አምላኪዎች ሁናችሁ እንጂ ከዚህ ውጭ እንዳትሞቱ አደራችሁን በማለት ነው ኑዛዜውን ያስተላለፈው ይላል። እዚህ ላይ አንድ ሰው ሙስሊም ሆኖ ለመሞት ወይም ሌላ ሆኖ ለመሞት ስልጣን አለው ወይ? ሁስነል ኺታም ወይም ሱአል ኺታም የሚባለው ነገር በአላህ እጅ ነው። አላህ የመረጠውንና የወደደውን በእስላም እንዲሞት ይወፍቀዋል። የተጣላውን ደግሞ ሙስሊም ነኝ ብሎ ቢኖርም እንኳ በመጨረሻ በአንድ አጋጣሚ ከእስላም ተፈናቅሎ በተሳሳተ መንገድ እንዲሄድ ያደርገዋል። ይሄ በአላህ እጅ ነው። ረሱል አለይሂ ሰላቱ ወሰለም በሐዲስ ሶሒህ እንዲያረጋገጡት ማለት ነው። እና አሐደኩም ለያዕመሉ ቢዐመሊ አህሊ ጀና حتى ما يكون بينه وبينها إلا ذراع فيسبق عليه الكتاب فيعمل بعمل أهل النار فيدخلها ይላሉ። وإن أحدكم لا يعمل بعمل أهل النار حتى ما يكون بينه وبينها إلا ذراع فيسبق عليه الكتاب فيعمل بعمل أهل الجنة فيدخلها የሚለው ሐዲስ እንደሚያመለክተው የሰው ልጆች የመጨረሻ አስተንፋሳቸው ላይ እምነታቸውን መርጠው መሄድ እንደማይችሉ ነው የሚያሳየው ማለት ነው። አሁን ግን فلا تموتن الا وانتم مسلمون ሙስሊሙናችሁ እንጂ ላለመሞት አደራችሁን አሉ ኢብራሂም። ሙስሊም ሆኖ ለመሞት ማንም ሰው መወሰን የሚችል መሆኑን ነው የሚገልጠው። ሐዲሱ ደግሞ አንድ ሰው ሙስሊም ሆኖ ለመሞት ስልጣን የለውም። ከጌታው ጋራ ባለው ግንኙነት ነው የሚወሰነው። በህይወት በጤንነቱ ያለ ሙስሊም ከሆነ አላህ ፍቃዱ ይሆናል፣ በዛው ሊወስደው ይችላል። ካልሆነም ደግሞ ውስጥም እሱ የሚያውቀው ሚስጥር ካለ ሙስሊም ነኝ እያለ ኑሮ በመጨረሻ ባልሆነው መንገድ ሊሄድም ይችላል ማለት ነው። እና እነዚህ ሁለት ንሱሶች አይጋጩም። ለምን ያ ሪዋያው በሌላ ሪዋያ ማብራሪያ ጨምሮ መጥቷል ማለት ነው። እና አሐደኩም ለያዕመሉ ቢዐመሊ አህሊ الجنة فيما يبدو للناس ይላል ሌላው ሪዋያ ላይ። ወይና አሐደኩም ለያዕመሉ ቢዐመሊ አህሊ النار فيما يبدو للناس ማለት በሰዎች እይታ ለታዛቢዎች አንድ ሰው ኸይረኛ መስሎ ይኖራል። ሁሉ ጊዜ ይሰግዳል፣ መስጂድ አወል ሶፍ አጣጣውም በኸይር መድረኮች ሁሉ በንቃስ ሲሳተፍ ታየዋለህ። ግን በአንተ እይታ ነው። ውስጡን ግን ሙናፊቅ ሊሆን ይችላል ማለት ነው። ለመኖር ለመምሰል ብሎ ሊያረገው ይችላል። አንተ ሁሉ ጊዜ እገሌ እንዴት ነው ታውቀዋለህ እንዴ? እሱንም ያህል አቢድ አለ እንዴ? እንደሱ ያለ ጥሩ ሰው አለ እንዴ ብለህ ዛሂሩን ነውና የምታየው ትመሰክርለታለህ ማለት ነው። ሌላው ደግሞ በተቃራኒው ብዙ ጊዜ በኸይር መድረክ ላይ ሲታተፍ አታየውም። ውስጡን ግን እሱ በሚያውቀው አንተ በማታየው መልክ ከጌታው ጋር ጤናማ ግንኙነት ሊኖረው ይችላል ማለት ነው። ስለዚህ በሐቂቃ የሰው ልጅን ማንነት ባለቤቱ ነው የሚያውቀው። እና በዚህ መልክ ይቆይና በመጨረሻ ኬላ ላይ ሲደርስ ግን ያቺ ተጨባጯ ሁኔታ ትመጣለች ማለት ነው። ዛሂሩም ባጢኑም ጥሩ የሆነ ሰው አላህ ያውቃልና ኢነላህ ላ ዩዲዑ አጅረ መን አሕሰነ አመላ ለሱ ብሎ የደከመና የባተለን አይጥለውም። በዛች በጭንቅ ሰዓት አንተ ወዳጀነህና ከእስላም ውጭ መሞት የለብህም ብሎ ያስተካክለዋል ማለት ነው። ሌላው አስመሳውና አታላዩ ግን አንተ ሰዎችን አስመስልና አታል እንጂ እኔማ ማንነትህን አውቃለሁ አንተ ጀነት አትሄዳት የሚልና በመጨረሻ ከሊመተል ኩፍር ወይም አመለል ኩፍር ሰርቶ እንዲሰናበት ያደርገዋል ማለት ነው። ስለዚህ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ማለት ሙስሊም ሆነህ ለመሞት ከፈለክ ሙስሊም ሆነህ ለመኖር መጣር አለብህ ማለት ነው። በሌላው ሐዲስ እንዳሉት ተሙቱነ ከማ ተዒሹን ወቱብዓቱነ ከማ ተሙቱን፣ የምትሞቱት እንደ ህይወታችሁ ነው። በህይወታችሁ ነክሳችሁ ያዛችሁት እምነት ካለ ያንን መስመር አሲዞ ነው አላህ የሚወስዳችሁ። ይዛችሁት ከሞታችሁ ደግሞ እስላምን ከዛ በኋላ ማንም አይወስድባችሁም።
ስትነሱም እሱን ይዛችሁ ትነሳላችሁ። መጀመሪያ ወለም ዘለም እያልክ ግን ከሆነ ያለው መጨረሻ ኬላው ላይ ስትደርስ እስላም ሆኖ መሞት ብትፈልግም አይቻልም ነው የሚለው። ስለዚህ ኢብራሂምም ወዳጁ የሚሉት ይሄንን ነው። ሙስሊም ሆናችሁ እንዳትሞቱ እንጂ እንዳትሞቱ ማለታቸው ሙስሊም ሆናችሁ መኖር አለባችሁ፣ ከእስላም ለሰኮንድም ዝንፍ ማለት የለብህም፣ ምክንያቱም እድሜ መቼ እንደሚመጣ አይታወቅምና ማለት ነው። እና ቀጥ ብለህ በእስላሙ ላይ እስተቂም ከማ ኡሚርተ ባለው መሰረት ከሄድክ አላህ ደግሞ በዛ በያዝከውና በኖርክ ባደክበት እምነትና አቋምህ ላይ ይወስድሃል። ያኔ ዘላለማዊ እድል ታገኛለህ ነው የሚለው። ወሰለላሁ ዐለይሂ ወሰለም አለ ነብዩ ወሰለም።